አቶ ሽመልስ በመጨረሻ ማገኘው ተነስ። ወዴት ነው የምትወስደኝ? ወዴት ልሂድ? ከኔ ጋር ትሄዳለህ። ና ከኔ ጋር ትሄዳለህ። ና ቆይተውኛል። ይሄ ለማውራት የማይመችም ቦታውም እስኪ በደንብ እያያችሁ ጀርባውን ምናምን እያያችሁ። እሺ በደንብ ማን ነው? ሽመልስ አይደል? ሰሜማ ሽመልስ ነው። እሱን ነው የምልህ። ሽመልስን አይደል? ሽመልስን ደግሞ እኔ እፈልገዋለሁ። ለምንድን ነው እዚህ ግቢ መልሳችሁ የምታመጡኝ? ና የምን ወንጀል ነው የምታወራው? ዝም በል። አፋለኝ ብለህ ልታወራ ነው? እኔ ምንም ወንጀል የለብኝም። ወንጀለኛ ያልሆነ ሰው ወንጀለኛ ጠብቄ አላውቅም። በእንደዚህ አይነት ሁኔታ ውስጥ እንዴት ወንጀለኛ ልትለኝ ቻለህ? ግን እንደማያዋጣህ ልነግርህ እችላለሁ። ይሄ ነገር አያዋጣም። እሱ ስላስመሰለልህ ድሃ ነው ወይ እንደዚህ ተቸግሮ ነው እንደዚህ ያለው እኔ ደብቄው ነው ላስጠፋው ነበር ምናምን የሚለው ነገር ይሄ ቀልድ ነው። እንዲያስከው ቀልድ ነው። እንዲያስከው እውነቱን ይናገር። ቆይ ከማን እንደወለድክ በምን ሰዓት ሰከንድ እንደተወለድክ ራሱ ልጅህ ነኝ ነው ምናምን የሚል ነገር የሰማው መሰለኝ። ምን ለማለት ፈልገህ? እነግርሃለሁ። እሱን እነግርሃለሁ። እያንዳንዷ መረጃ እነግርሃለሁ። አሁን ስለሰራቸው ወንጀሎች ነው በደንብ አይ እኔን የምትከተልበት አካሄድ ስላልገባኝ። ምን ስትከታተለኛል እንደ ከረምከው? አንድ ሴት አንተ ሁለት እየተራመድክ እየቀደምከኝ መስሎ ነበር አይደለ? ይሄው በመጨረሻ ግን እጄ ላይ ገባ። ተው ሁሌ እንደምታደርገው ነው ማለት አንተ እንደምትለው እኮ አይደለም። ሁሌ እንደምታደርገው ነው አሁን እያደረክ ያለው። የት እንዳገኘኸኝ አይተኸኝ እንዴ? ሁሌ እንደምታደርገው ቀድመህ እኔ እንደምመጣ ስለምታውቀኝ ነው። ቆይ ጫሌውን ዞራ አንስተህ ምን አደረክ እያለ ቆይ አቶ ከተማ ማስጠንቀቂያ ነገር ሆኖ ቀድሞ የምን ከተማ የደረሰብን ነው ብሎ ምን ያህል እንደሚጠሉኝ በእንጀራ እናቴ ምክንያት አውቃል። ደርሰህበታል። እሱ እንድትነግረኝ ነው የምፈልገው። ምን ያህል እንጂ በሰላም እንደዛ አልጠይቅም። ሙሉ መረጃ ካንተ መስማት ስለፈለኩ እንጂ ጫሌውን ወስጄ ስለወረወርኩባቸው እንደሚጠሉኝ ገብቶሃል። እንጀራ እናቴ ነኝ ስለማትወደኝ ውርስ ነገር ይወስዳል ገብቶሃል። ይሄ ሁሉ ነገር አልገባህም። ከምን የተነሳ እንኳን አላልክም። ያሉትን ዝም ብለህ ይዘህ መተህ ልክ ነው ብለህ እኔ ላይ ደፈደፍከው፣ አመንካቸው። እኔ ግን እዛ ጋር ለምን እንደሚጠሉኝ እንኳን አላጣራህም። ለምንድን ነው ይሄ ሁሉ ሰው ተባብሮ በአንድ ቃል እንደዚህ ያደረገ እንደዚህ በቃ እውነት ነው ማለት ነው ብለህ አምነህ መጣ? ጉልበት ነው ወይ? ህግ ጉልበት ነው። ትሰማኛለህ? እስካሁንም እርምጃ አልወሰድኩም። ጉልበት ሁል ጊዜ የወንጀለኞች ነው እናውቃለን። ወንጀለኛ ስለሆንክ ነው የምትደበድበው። አንተ ላይም እስካሁን እርምጃ አልወሰድኩም። ህጋዊ ብትሆን ተወስደውና ጣቢያ ታስቀምጠዋል። ስላልሆንክ ነው ዱላ ውስጥ የገባው። አንተም ላይ እመጣለሁ ገና እውነቱን የማትነግረኝ ከሆነ ከዚህ በኋላ። እሱ ችግር የለውም። የመልስ ምት እሰጣለሁ ብዬ አልገዳደልም፣ ግን ህግ ላይ መልስ እሰጥበታለሁ። ደብድቦን ያሳመነኝ እላለሁ። ቃላል ለእኔ ብቻ አይደለም የህግ አካላት አብረውኝ የሚሰሩት ጭምር እየፈለጉ ነው። አንዲት ነገር እጅህን እኔ ላይ ብታሳርፍ ማለት ልክ ነህ እውነትህን ነው ብዬ በቪዲዮ ፊት አምናለሁ። ሄጄ ግን ፍርድ ቤት ደብድቦ ነው ያሳመነኝ። አሪፍ ነው፣ ችግር የለውም። ይህን ነገር ደግሞ በትክክል እኔ በራሴ እወጣዋለሁ። ተዘጋጅቼበታለሁ። በነገራችን ላይ በትክክል እወጣዋለሁ። እንደዚህ እንደምትል ስለማቅ ይሄንን ሁሉም ነገር ተዘጋጅ። በምን መንገድ እንደምወጣው አውቃለሁ። ግን የዚህ ክስ አንተም አለህበት፣ ወቀው። ችግር የለም አለህበት። ክሮዎችህም በሙሉ ካልመሰከሩ እነሱንም ከሳል። ምን እያደረግክ እንደሆነ ሊመሰክሩ ይገባል። ማስረጃዎቹን በሙሉ ልታቀርብ ይገባል። ወዴት ነው የምወጣው? ምን ማለት ነው? ውጣለን። በቃ ምንም የምናውቀው ነገር የለም። የፈለገ ሰው ለምንድነው ሽመልስ ያስጠፋችሁት? አልጠፋ የእውነቷን ተሮኛ የምናውቀው ነገር የለም። ውጣልን፣ ወንድሜ ውጣልን፣ ውጣልን፣ ከዚህ ቤት ውጣልን እንዴ! ድንበል አጭበርባሪ ለቃት ትንሽ አንቺ አጭበርባሪ ሌባ
ተነስ ቁጭ ተነስ። እስካሁን በጸባይ ነው ሳወራቸው የነበረው። ኃይል መጠቀም አልፈለኩም ነበር። እናንተ ግን ልትናገሩ ፈቃደኛ አልሆናችሁ። ሰማለህ? እያንዳንዷን ነገር ትነግረኛለህ። የሚጠቅመኝን እያንዳንዷን ነገር አንድ ነገር ሳታስቀር ትነግረኛለህ። ለምን ነው ሽመልስን ያስጠፋችሁ? ሽመልስን ለምንድን ነው ያስጠፋችሁት? ንገረኝ። ሽመልስን ለምንድን ነው ያስጠፋችሁት? እኔ ምንም የማውቀው ነገር የለም አልኩህ እኮ። ለምንድን ነው ሽመልስ የሞተው? የሞት ትእዛዝ የተላለፈበት ለሽመልስ ለምንድን ነው? መልስልኝ። በቃ መሞት ነበረበት፣ ተገደለ እኮ። ለምን? በቃ የአለቃ ትእዛዝ ነበር። ለምንድን ነው ያዘዘ? ለምንድን ነው? እያንዳንዷን ነገር ታውቃለህ። የአቶ ከተማ ቀኝ እጅ ነበርክ። ስለዚህ እያንዳንዷን ነገር ታውቃለህ። ተናገር። በቃ አቶ ሽመልስ ከአለቃ ትእዛዝ ውጭ ወጥቶ ነበር። ተከራዮችን ውስጥ ቤትም ሰው ይግባ አይግባ እያንዳንዱን ነገር መጠየቅ ግዴታ አለብህ። በቃ እኛ የተከራዮችን መብት አንጋፋም። በቃ እዛ ነው። ስለዚህ ማንም ወንጀለኛ ሰውም ነፍስም ቢጠፋ ግቢ ውስጥ ምንም አትልም ማለት ነው። አናውቅም ነበር። አታውቅም? ስለዚህ አንተ ነበር የወንጀለኞቹ ዋና መሪ ማለት ነው። አይደለሁም። ነገርኩህ እኮ እኛ ስራችን ማገልገል ነው። አምጡ የምንባለውን መውሰድ ነው። ምንም ወንጀል የሚባል ነገር አላውቅም። እኔ ንጹህ ነኝ። ንጹህ ሰው ነኝ እኔ። አሁን ሽመልስ ያለበትን ቦታ ንገረኝ። አሳያለሁ ከፈለግ። ተነስ፣ ወሰደኝ። ተነስ፣ ሌላ ጊዜ እንሄዳለን። ነገ ውሰደኝ። ተነስ። እዚህ ነው። ክፈቶሽ ቶሎ። ከውጭ ነው የምቆልፍበት። ጭራሽ ክፈት። ምን የተንጫጭ? ክፈት፣ ክፈት ቶሎ በል። ግባ። አቶ ሽመልስ በመጨረሻ ማገኘው። ተነስ። ማን ነው? ምንድን ነው? እሱ ነው። ኧረ እሱ ነው። ምንም ማድረጋችን ጓደኛ። አቶ ሽመልስ ተገናኘና በመጨረሻ ይኸው ነው። ምን ላድርግ? በቃ ተገናኝተናል። አንተ ጋር ማን አንተ? ልጅህ ልጅህ ማለት ናንት አግኝቻለሁ በመጨረሻ። ይሄን ያህል ዘመን ሙሉ ስፈልግ የነበርከው ግለሰብ ምንድን ነው? እጄ ላይ ገብተሃል። አገኘሁ። ምን እያልከኝ? በመጨረሻም አግኝቻለሁ። ምንም ብለፋም ምንም ያህል መከሬን ባይን እንደማገኝ ግን አንድ ቀን አውቅ ነበር። ናይት ወዴት ነው የምትወስደኝ? ወዴት ልሂድ? ናይት ከኔ ጋር ትሄዳለህ። ና ከኔ ጋር ትሄዳለህ። ና ቆይተውኝ ወደም ወስድ። ይሄ ለማውራት የማይመችም ቦታውም እስኪ በደንብ እያያችሁ ጀርባውን ምናምን እያያችሁ። እሺ በደንብ ማን ነው? ና ወዴት ነው ይዘኝ? ረጅም ዓመት ስፈልግህ ነበር። ፈልገኝ ግን እኔ ማን ነኝና ነው የምትፈልገኝ? ለምን አንተ ማለት እፈልጋለሁ? ሽመልስ አይደል? ሰሜማ ሽመልስ ነው። እሱን ነው የምልህ። ሽመልስ አይደል? ሽመልስን ደግሞ እኔ እፈልገዋለሁ። ግሩም እባላለሁ። ና እኔ ታውቀዋለሁ። ማን ነው ግሩም? እሱ እኮ ምስኪን ሰው ነው። ብትተው ይሻላል። ምስኪን ሰው? ዝም በል። ማን ነው? ዝም በል። ግሩም የሚባል ሰው ማን ነው? ዝም በል። ና እዚህ ለማውራት አይመችም። ወስድ ቦታ እሄዳለሁ። እናወራለን። አመጣችሁኝ። ይሄን ግቢ አታውቀውም? ለምንድን ነው እዚህ ግቢ መልሳችሁ የምታመጡኝ? ና ለምን አመጣችሁኝ? እሱ እነግርሃለሁ። ከገባን በኋላ እነግርሃለሁ። በመጨረሻም እጄ ላይ ገብተሃል። እኔ እኮ ምን አድርጌ ነው? ለረጅም ጊዜ ስፈልገኝ የነበርኩ እኮ ፈልገኝ። ግን ለምንድን ነው የምትፈልገኝ? ና ቁጭ በል። እነግርሃለሁ እሱን ማለት ለምን እንደምፈልግ። ቁጭ በል አንተ። ተቁጭ በል። ምን ፖሊሶች ናችሁ? ፌዴራሎች ናችሁ? ምንድን ናችሁ? እሺ አቶ ሽመልስ። አቤት። እንደዚህ ያገኛለሁ ብዬ ጠብቄ አላውቅም እስካሁን። ማለት በእንደዚህ ሁኔታ እኔ እንጃ እንገናኛለን ብዬ አንድም ቀን ጠብቄ አላውቅም። የነዛ ወንጀሎች ሁሉ ባለቤት የምን ወንጀል ነው የምታወራው? ዝም በል። አፋለኝ ብለህ ልታወራ ነው? እኔ ምንም ወንጀል የለብኝም። ወይዘሮ ትዝታ ላይ ምንድን ነው ያደረገው? ትዝታ ከዛሬ 28 ዓመት በፊት ምንድን ነው ያደረገው? ወይዘሮ ትዝታ ላይ ስንት ትዝታ አለ? ወይዘሮ ትዝታ ላይ ምንድን ነው ያደረገው? የዛሬ 28 ዓመት አካባቢ ምንድን ነበር ያደረስክባት? ወይዘሮ ትዝታ ላይ የትኛዋ ትዝታ? እኔ ከ28 ዓመት በፊት እኔ ምን ትዝ ይለኛል? ምን አውቃለሁና? ለነገሩ እንዴት ብለህ ታስታውሳታለህ? 28 ዓመት ሙሉ እድሜ ልክህን ማለት ይቻላል።
በወንጀሎች የተጨመቅ ግለሰብ ስለነበርክ የዝትታ ምንም መስሎ ላይ ታይ ይችላል። ምን ማለት ፈልገህ ነው? 28 በወንጀል ይሄ ለአንተ ለራስህ እኮ ወንጀል እኮ ነው። ወንጀለኛ ያልሆነ ሰው ወንጀለኛ ጠብቄ አላውቅም። በእንደዚህ አይነት ሁኔታ ውስጥ እንዴት ወንጀለኛ ልትልኝ ቻለህ? አላውቅም። እኔ ምናልባት ስለ አንተ የተሰማው ተቃራኒ ወይ ራስን ለመደበቅ ከዚህ ሌባ ጋር መሳጠራችሁም ይሁን አላውቅም፣ ግን እንደማያዋጣህ ልነግር እችላለሁ። ይሄ ነገር አያዋጣም። እሱ ስላስመሰለልህ ድሃ ነው ወይ እንደዚህ ተቸግሮ ነው እንደዚህ ያለው እኔ ደብቄው ነው ላስጠፋው ነበር ምናምን የሚለው ነገር ይሄ ተራ ድራማችሁን እዛው ትተውታላችሁ። አሁን አንድ ነገር ምንም አይጠቅምም። ስለአንተ ስለራስህ ለኔ አልነገርከኝም። ማነህ? ታውቀኛለህ እንጂ ህዝብስ ምንድን ነው? ይሄ ካሜራስ ምንድን ነው? ታውቀናለህ። ካሜራ ደቅነህ ነው። እኔ ካለሁበት ቦታ እኮ ካሜራ ደቅነህ ነው ይዘህኝ የመጣው አይደለም? ማነህ ነው? ይሄን ቤት ታውቀዋለህ ደግሞ አይደል? ይሄን ግቢ ታውቀዋለህ? እንዴት አላውቅም? ኖሬበታለሁ። ተከራይቼ የለ እንዴ? እዚህ ግቢ? አዎ። ከማን ጋር ነበር የተከራየው? ብቻዬን ነው የምኖር የነበረው። አንተ ምንድን ነበር ያልከኝ ባለፈው? እኔ ነኝ የተከራየሁት። አንድ ግለሰብ ነበር ማስክ ኮፍያ አድርጎ ፊቱን ሸፋፍኖ የነበረ ምናምን ያልከኝ። የምን ግለሰብ? እየዋሸኝ ነበረ? ያው ምን ላድርግ ታዲያ? አስጨነቁኝ ማለት ምን ማለት? እየዋሸኝ ነበረ ማለት ነው? አዎ እኔም አይቼ አላውቅም። ሚስቴ ነግራኝ እንጂ ቀልድ ነው እንዲያስከው ቀልድ ነው እንዲያስከው። ቶ እውነቱን ይናገር። ቆይ ቶ አይደለም ትክክለኛውን አንተ አጣራው የምትለው ልቀቅና ቁጭል። ውሸት ነው ውሸት ነው። ዝም ብለህ እንትን አለ ልትነሳ እንዳሞክር ከዚህ በኋላ ይታዩሃል አይደል? ከኋላ ያሉት አባላቶች በቃ እሺ ቁጭ በላውን ሌባ እውነትን ሳታጣራ ነው እንደ አንተ ዝም ብለህ እኔን ሌባ ምናምን የምትልኝ? ተጨማሪ ይኸውልህ ትሰማኛለህ? እያጭበረበርክ ከሆነ የሚደርስብህ ነገር በሙሉ እላይ ላይ እየጨመርክ እየደራረብክ ነው የምትመጣው። ነገርኩህ እኮ እኛ ትእዛዝ ነው የምንፈጽመው፣ ምንም አናውቅም። ከሱ ጋር አብሮ ማስክና ኮፍያ አድርጎ የነበረ ሲኖር የነበረ ግለሰብ አለ አልከኝ አይደል? ምንም የለም። በቃ ከኔ ጋር የሚኖር ማንም የለም። ብቻዬን ነበር ስትኖር የነበረው? ብቻዬን። ተከራይተህ? አዎ ተከራይቼ። ያ ሁሉ ሀብት ምና መከራየት አይቻልም። ራስን ምን ለመሸሸጊያ ነው ተከራይተህ ነበር? ለምንድን ነው የምሸሸገው? ህጋዊ ሰው እኮ ነኝ። ህጋዊ ስለሆንኩኝ አልሸሸም። መሸሸግም አይጠበቅብኝም። ለነገሩ ህገወጥ ስራዎችን ስታበዛ እያበዛ በመጣ ቁጥር ለአንተ ህጋዊ መስሎ ነው የሚሰማ ማለት። ቆይ የእነብሌን ቤተሰብ ጋር ምንድን ነው ጉዳይ? ለምንድን ነው ቤተሰቦቻቸውን የበታተንከው? እነብሌን ነው የምናቸው። አንተ ትዝታ ትለኛለህ። ሞጆ እያለህ ቤተሰቦቻቸውን የበታተንከው ምን በቃ ምን ፈልገህ ነው? እኔ አሁን ያልገባኝ ነገር የምትሰራቸው ወንጀሎች በሙሉ ስለኔ ምን ማለት ነው? ስለ አንተ ይኸውልህ ከማን እንደወለድክ በምን ሰዓት ሰከንድ እንደተወለድክ ራሱ ልጅህ ነኝ ነው ምናምን የሚል ነገር የሰማው መሰለኝ። ምን ለማለት ፈልገህ? እነግርሃለሁ። እሱን እነግርሃለሁ። እያንዳንዷን መረጃ እነግርሃለሁ። አሁን ስለሰራቸው ወንጀሎች ነው በደንብ ካንተ። አይ እኔን የምትከተልበት አካሄድ ስላልገባኝ ነው። ምን ስትከታተለኛል እንደ ከረምከው? አንድ ሴት አንተ ሁለት እየተራመድክ እየቀደምከኝ መስሎህ ነበር አይደለ? ይኸው በመጨረሻ ግን እጄ ላይ ገባህ። ተው እጄ ላይ አስገባው በመጨረሻ። ሰው አይደለሁም እኔ፣ ሰውንም የምከታተል ሰው አይደለም። ከፈለኩ ለፊት አቁሜ አወራሃለሁ። ሽመልስ ማን ነው? ሽመልስ ነው። ይኸው እስኪ ንገረኝ ስለራስህ ንገረኝ እስኪ ልስማ። ዛሬ በደንብ ሰፊ ጊዜ አለን። እስር ቤት እስክትወራወር ረጅም ጊዜ ስላለን ንገረኝ። ተከታትዬሃለሁ፣ አውቄሃለሁ፣ ይዤሃለሁ፣ አገኘሁህ ምናምን አይደል ያልከኝ? አበቃ። ስለአንተ እኔማ እነግርሃለሁ፣ ስለራስህ እነግርሃለሁ እኮ። እሱ ነኝ እኔ ያልኩህ። ያወቀው ነገር ክፉ ከሆነ አይደለሁም፣ መልካም ከሆነ ግን ነኝ። እየመረጥክም ነው? መርጬ አይደለም፣ እውነቱን ነው የነገርኩህ። እውነቱን። ምክንያቱም ቀልድ ነው እንደ አቶ ሽመልስ። እኔ ክፋት ነገር ውስጥ መግባትም አልፈልግም፣ ገብቼም አላውቅም። በአንተ ምክንያት ነው ስንት ጣጣና ስንት ስቃይ የደረሰብኝ፣ ስንቴ ከመደብደብ ከመጠፋት ከመሞት ያመለጥኩት በአንተ ምክንያት ምናምን። አታውቀኝም። አሁንም አታውቀኝም። እንዴት ብለህ ታውቀኛለህ? አታውቀኝም። እንዴት ላውቅህ እችላለሁ? አታውቀኝም። እንዴት ብለህ ታውቀኛለህ? የምታውቀው አንተ ላይ ሊደርስብህ የማይችለውን ግሩም ነው።
እኔ ደግሞ ደረስኩብህ በመጨረሻ። ግሩምን ራሱ ማን ነው? እኔ እኮ አላውቀውም እኮ። ይኸው አሁን እኮ እየጠየኩ እኮ ነው። ማነህ? ፖሊስ ነህ? ምንድን ነህ? ፌዴራል? እያንዳንዱን የቤተሰብን ስለ አክስት ስለና እንጀራ እናትህ ካሰቃየችህ በኋላ አንተም ሴቶችን በሙሉ መበቀል እንደጀመርክ። እንጀራ እናትህ? አዎ። የት ታውቃታለህ? አውቃታለሁ። የት ነው የምታውቃት? ማልደርስብህ መስሎ ነበር አይደል? ማለት ለምን ታውቃታለህ? የትስ ነው የምታውቃት? አግታት የነበረችውን እንጀራ እናትህን ደርሼባታል። ሁሉም ነገር ነግራኛለች። የእነሱን የቤተሰብ ውርስ የመጣውን ጨሌ ሙቃቢ የምትሉትን ነገር ወንዝ እንደጣልከው እንደጠፋብህ፣ ከዛ በኋላ ከቤተሰብ ጋር እንድትጣላ አክስትህ ምንድን ነው የሚጠቅምህ? የእንጀራ እናትህ ጋር እንደተጣላ እንዳሰቃየች፣ ከዛ በኋላ ያንን ጨሌ ደግሞ ዞረ። አንተ የሚጠቅምህ ነገር ምንድን ነው ነው? አሁን የኔ የግል ታሪክ ነው። ጨሌ መጣል፣ ከእሷ ጋር መጣላት፣ እሷን መበደል አለመበደል ምናምን የኔ ታሪክ ነው፣ የግል ታሪክ ነው አይደል? ይሄ ጨሌ መጣል ወንጀለኛ አስብሎ እኔን የትም ሊወስደኝ አይችልም። ወንጀለኛ ለነገር ነው፣ ለመጣል ነው ስራ። እጥለዋለሁ፣ አሁንም ቢሆን ማለት ነው እጥለዋለሁ። ለይምሰል ነው ያኔ ጣልኩ የነበረው። ከዛ በኋላ ግን ያንን ጨሌ ዞረህ ወስደህ እንዴት ብዙ ነገሮችን አድርገህበታል። ይኸው አሁንም እኔ ጅምር እያስመሰልክ ነው። ያገኘው ቤትም ጭራሽ አቶ ሽመልስ ይገኝበታል አይደለም? ጭራሽ አቶ ሽመልስ አይደለም የአቶ ሽመልስ የማንኝ ግለሰብ እንጃ እዛ ውስጥ እሱ ደብቆ እያስመሰላችሁ ቀድመህ እንደምመጣ ታውቅ ነበር ማለት ነው። ሁሌ እንደምታደርገው ነው አሁን የሚያደርገው። አንተ እንደምትለው እኮ አይደለም። ሁሌ እንደምታደርገው ነው አሁን እያደረክ ያለው። የት እንዳገኘኸኝ አይተህ የለ እንዴ? ሁሌ እንደምታደርገው ቀድመህ እኔ እንደምመጣ ስለምታውቀኝ ነው። ቆይ ጨሌውን ዞረህ አንስተህ ምን አደረክ እያልኩ። ቆይ አቶ ከተማ ማስጠንቀቂያ ነገር ሆኖ ቀድሞ የምን ከተማ የደረሰብን ነው ብሎ ከተማ አቶ ከተማ ጠንቋዩ ከአንተ ጋር የሚሰራው አንተን አስጠፍቻለሁ ምናምን እያለ ሲያወራ የነበረው ያው ከዚህ ጋር ሰውዬ ጋር የሚሰራው ነው። አስጠፍቼዋለሁ እንደዚህ ሲል የነበረው ነግሮኛል። ዝም የለም አጭበት እሱ ላይ ከተማ ይኸውልህ በቁጥጥር ስር ውሏል። አብሮ ያለው ከተማ በቁጥጥር ስር ውሏል። እኔ አሁን ግራ የገባኝ ነገር በዚህ መልኩ እንዴት ላገኝ ይቻልኩኝ ነው። እኔ በጣም እንትን የነሳኝ ሰላም የነሳኝ በዚህ መልኩ ላገኝ የቻልኩበት ምክንያት ነው። አንተ ምንም እያስመሰልክ ነው። ምን እያደረክ ነው? እና ስትጨነቅ ዝም ብለህ ውሸት ምናምን ታወራለህ እንዴ? ያልሆነ ያልተደረገ ያልተሰራ ያልተፈጠረ ነገር። ከተማ ደግሞ ማን ነው? ከተማማ ከአንተ ጋር ሲሰራ የነበረው ማስረጃ አለ። ህገወጥ ጠንቋይ። አዎ አንተ ሱዳን እየተመላለስክ አብረህ ስትሰራ የነበረው ግለሰብ ከሱዳን ምን ታመጣለታለህ? ብዙ ነገሮችን እየሰጠው የጥንቆላ እንትኖችን እያሰራ ታመጣበት። ደርሼበታለሁ። ማንም ይንገረኝ። ያው የመረጃ ምንጭ ማንም ይሁን ማን ቶ የደረስክበት መረጃ አሁን ግራ የገባኝ ነገር እንዴት ላገኝ ቻልኩኝ? እንዴት ይሄ ነገር ሴራ ነው? ሰማኛለህ? እነዚህ ሁሉ ከጀርባ የሚታዩት አባላቶች ማለት ነው አንተን አይደለም ማንንም ሴረኛ ቢመጣ ማለት ነው አይመለሱ። አንተኛ ለምንድን ነው የምታጸነው? ወጥመድ ነው ያዘጋጀልኝ። አንድ ነገር ልንገርህ፣ የተደረገ ነገር ተደርጓል፣ ያልተደረገ ነገር ደግሞ አልተደረገም እልሃለሁ። ስለዚህ ያልተደረገን ነገር ማስረጃ አለኝ አረጋግጫለሁ ምናምን እያልክ አትዘበራርቅ። ይልቁንስ አሁን አንድ ነገር ልንገርህ፣ የኔ የቤተሰብ ጣጣ ውስጥ ምን ወተፈህ ወስዶ ነው? የኔ ጥያቄ እሱ ነው። ይሄንን ተወው፣ ይሄ ተራ ነገር። እሺ ላስታውስ። እንዴት ነው አንተ የኔ ቤተሰብ ጣጣ ውስጥ ልትገባ የቻልከው? በምን ምክንያት? የእንጀራ ቤተሰብ ጣጣ ውስጥ ልገባ የቻልኩት ወይዘሮ ትዝታ በምትባለው ግለሰብ ነው። እኔ ከነመፈጠር ማላቅ ትዝታን አውቃታለሁ። የዛሬ 28 ዓመት አውቃታለሁ አልኩ። ወይዘሮ ትዝታ ላይ የመድፈር አደጋ አደረስክባት፣ አረገዘች። ከዛ በኋላ ጥላት ጠፋ። ከዛ በኋላ ወደ ሞጆ ሄድክ። ሞጆ ከሄድክ በኋላ የነ ብሌንን ቤተሰብ ሙሉ ለሙሉ በታተንክ። ብሌንን መሰረትን ቤተሰቦቻቸውን በታትነ የነ ብሌንን እናት ትፈልጋት ስለነበረ አልሳካ ሲልህ የሆነ ነገር አድርገህ ቤተሰቦቻቸውን በታተንክ። መጣ አዲስ አበባ። እዚህ አዲስ አበባ ከመጣህም በኋላ የብዙ ሴቶች ላይ አደጋ ታደርስ ነበር። ብዙ ጉዳቶችን አድርሳል። ብዙ ሰዎች ላይ ሴቶች ላይ ጉዳት አደረስ። የእንጀራ እናት የበደለችን እሱን አሳይሃለሁ። ምን አይነት ውሸት እንዳጣራ እኔ ማስረጃ አቀርብበታለሁ። ሁላችሁም ግን ስሙ፣ በሱ በኩል ብትመጡም ስሙ እናንተ። ከዛ በኋላ የኔና አባላቶችም እንዳለ በብር በገንዘብ እያታለልክ ይዤዋለሁ። ካሜራማኔን ሁሉንም እንዳለ ከኔ ጋር ሲሰሩ የነበሩትን ግለሰቦች በሙሉ
ወደ ህግ አካል አቅርቤያቸዋለሁ ደርሼባቸው። በቃ እሱ ችግር ከኔም ጋር ከወንድሜ ከሚኪም ጋር የሚሰሩትን ግለሰቦች በሙሉ አንተ በብር እየገዛ ብዙ ነገር ስታደርግ ደርሼበት ሁሉንም አስረክቤያለሁ ለህግ አካላት። ገባህ አይደል? ሴቶች ላይ ተጫወትክ፣ ብዙ ነገር አደረግ። ከሱዳን ሀገር ህገወጥ መድኃኒቶች ኤክስፓየርድ ያደረጉ እያመጣ እዚህ ስታሰራጭ ምንም ያልገባህና እንትን ያላለህ ነገር ቢኖር ያ ቤተሰብ ከኔ ጋር ምን ያህል ቂምና ቁርሾ እንዳለው ነው። የትኛው ቤተሰብ? አሁን ቤተሰብ በተነ ሄዶ የነ ብሌንን ማለት ነው። በቃ እነሱ እሺ ንገረኝ። እሺ ቁርሾ አላቸው ንገረኝ። ምክንያቱም እንድንገረኝ ደፈራት ሲሉ ማንም አይደለም ያለኝ፣ ከራሷ ከትዝታ አፍ ነው የሰማሁት። እሱን ተው፣ ማረጋገጥ ባለብን መንገድ እናረጋግጠዋለን። ደፍራት ይሁን ምን አርጋት ይሁን ግድ የለም። ትዝታም ትበልህ ማንም ትበልህ ምን ያህል እንደሚጠሉኝ በእንጀራ እናቴ ምክንያት አውቃል። ደርሰህበታል። እሱ እንድትነግረኝ ነው የምፈልገው ምን ያህል እንጂ በሰላም እንደዛ አልጠይቅም። ሙሉ መረጃ ከአንተ መስማት ስለፈለኩ እንጂ ጨሌውን ወስጄ ስለወረወርኩባቸው እንደሚጠሉኝ ገብተዋል። እንጀራ እናቴ ነኝ ስለማትወደኝ ውርስ ነገር ይወስዳል ገብተዋል። ይሄ ሁሉ ነገር አልገባህም። ከምን የተነሳ እንኳን አላልክም። ያሉትን ዝም ብለህ ይዘህ መተህ ልክ ነው ብለህ እኔ ላይ ደፈደፍከው፣ አመንካቸው። እኔ ግን እዛ ጋር ለምን እንደሚጠሉኝ እንኳን አላጣራህም። ለምንድን ነው ይሄ ሁሉ ሰው ተባብሮ በአንድ ቃል እንደዚህ ያደረገ እንደዚህ በቃ እውነት ነው ማለት ነው ብለህ አምነህ መጣ? እኔ ማጣራት ያለብኝ ነገሮች አጣራለሁ። ጀመር እዚህ ጋር ለማስመሰል ለመሸወድ ምናምን አትሞክር፣ አይጠቅምህም። ውርስ አለኝ እኮ። የት ነው ውርስ ያለ? እሱን ሊያሳጡኝ ፈለጉ። እሱን ውርስማ የእንጀራ እናትን በማገት እኮ የራሴ የግልህ አረከው። አግታት ነው የደረስንባት። እንጀራ እናትን አግተህ የኔ ወይኔ ውርስ ምን ስታረገኝ እንደነበረ እሷ አትነግርህም። እሺ ሌሎች ጎረቤት ነግሮች ትሰማኛለህ? እያንዳንዱ ነገር አጣርቻለሁ። እኔ አሁን እዚህ ጋር አንተ እያስመሰልክ ምናምን ምንም አያዋጣህም። አንዴ እጄ ላይ ገብታል። እዚህ ድሃ መምሰል እንደዚህ የማይሆን ቦታ ተገኘህ ምናምን ሽመልስ እንደ ሌላው ጊዜ አልሸውድም። ሌላ ጊዜ ለመሸወድ እንደሞከርከው በወንድም ከዛ ደግሞ የነብሌን አባት ነኝ ብሎ በመጣው ግለሰብ እኔን ወጥመድ ውስጥ ለመክተት እንደሞከራችሁት አልገባለም ከዚህ በኋላ። ምክንያቱም ቀድሜ ነው እየሄድኩ ያለሁት። ሌላ ጊዜ ሁለት ነው እየቀደምከኝ የምትመጣው አይደል? ከአንተ አምስት ስድስት ደፍሯታል ብለህ ነው የምታምነው? ወይዘሮ እሱን ቶ ማረጋገጥ ባለ አልደፈር። ስለዚህ አልደፈርኳትም ነው እያልክ ያለው። እሱን በማረጋግጥበት መንገድ አረጋግጣለሁ። የዛሬ 28 ዓመት የተደፈረ ነገር እንዴት ዛሬ ልታረጋግጠው ትችላለህ? አሳያለሁ። ማረጋገጥ በምልችልበት መንኩ አረጋግጣለሁ፣ አሳያለሁ። እሱ እንዴት እንዳረጋግጥ እንደምችል። ግን እኔ አሁን ከአንተ የምፈልገው ቴክኖሎጂ እስካልመጣ ድረስ እሱን እነግርሃለሁ። በምን ላረጋግጥ እንደምችል እኔ እነግርሃለሁ። እሱን አሁን የምፈልገው ከአንተ እነዚህን ወንጀሎች ሁሉ ስሰራ ምንድን ነው የሚሰማ እርካታ? ምንም አይነት ወንጀል ስላልሰራሁ ምንም ከሱዳን ኤክስፔርዴት ያደረገ መድኃኒት ታመጣለህ። ከአቶ ከተማ ከሚባለው ግለሰብ ጋር የጥንቆላ ስራዎችን ከሱዳን መተቶችን ምናምን ይዘህ ትመጣለህ። እዚህ አብራችሁ ትሰራላችሁ። ንገሯ። ምንድን ነው ስራ? የነገርከኝ ነገሯ፣ እያንዳንዱ ነገር በቃ ሁሉንም ነገርኩት ማለት ምሰሩት ያንዳንዱ ነገር ነግሮኛል። ውሸት ሁሉ እውነት ነው እንዴ? ዝም ብለህ የምትናገረው? ምን ላድርግ ታዲያ? አስጨነቁኝ። ስለፈራህ ዝም ብለህ ተዋሻለህ እንዴ? ታዲያ ስለፈራህ ነው የዋሸው። እንኳን እሱ አንተም ከዚህ በኋላ ትፈራኛለህ። እኔ ሌባ ወንጀለኛ ስላልሆንኩኝ ማንንም አልፈራም። መሄድ ፈለክ? መሄድ ፈለክ ወይ? ጉልበት ነው ወይ? ህግ ጉልበት ነው። አቶ ሽመልስ እስካሁንም አክብሬ ነው አንተንም ትሰማኛለህ? እስካሁንም እርምጃ አልወሰድኩም። ጉልበት ሁል ጊዜ የወንጀለኞች ነው እናውቃለን። ወንጀለኛ ስለሆንክ ነው የምደበድበው። አንተ ላይም እስካሁን እርምጃ አልወሰድኩም። ህጋዊ ብትሆን ተወስደውና ጣቢያ ታስቀምጠዋል። ስላልሆንክ ነው ዱላ ውስጥ የገባው። አንተም ላይ እመጣለሁ ገና እውነቱን ማትነግረኝ ከሆነ ከዚህ በኋላ። እሱ ችግር የለውም። የመልስ ምት እሰጣለሁ ብዬ አልገዳደልም፣ ግን ህግ ላይ መልስ እሰጥበታለሁ። ደብድቦን ያሳመነኝ እላለሁ። ቀላል ይኸውልህ፣ እኔ ብቻ አይደለም የህግ አካላት አብሮኝ የሚሰሩት ጭምር እየፈለጉ ነው። አንዲት ነገር እጅህን እኔ ላይ ብታሳርፍ ማለት ነው ልክ ነህ እውነትህን ነው ብዬ በቪዲዮ ፊት አምናለሁ። ሄጄ ግን ፍርድ ቤት ደብድቦን ያሳመነኝ
ከዛ ወደ ጣቢያ ገባ። በዚህ መልክ ለመካድ ነው ራስ እያዘጋጀ ያለው ማለት ነው። ለማውጣት ነው። እኔ ዱላ ኦኬ። ስለዚህ የምልህ ነገሮች እውነት አይደሉም። እኔ ሌላ ማንነት ነው ያለኝ እያልከኝ ነው። ኦኬ እንስማው። ጥሩ። እስኪ ማስመሰልን ምናልባት ለድራማነት የተጠቀምክበት ስለሆነ ንገረን። እሺ አንተ መሀል ላይ ያቋረጥክ ሌላ ታሪክ ነው እንትን የምትለው። ጆሮ ሰጠሁ። ያው የሰማነው ነገር እስኪ ስለ አንተ ንገረኝ። ስለ ቤተሰቤ ጉዳይ ነገር ያለው አሁን እዚህ ጋር ስለምትለው ህገወጥ መድኃኒት ያለፈበትን መድኃኒት ምናምን ለምን ታዲያ በአንተ ስም ተሰራ ይሄ ነገር? ምኑ ሁሉም ሰው ለምንድን ነው ሽመልስ ነው እንደዚህ ሲሰራ እንደዚህ ሲሉኝ የነበሩት በጠቅላላ ማስረጃዎችም ሲሰጡኝ በኋላ የተጣልኩት በዚህ ምክንያት አይደለ እንዴ? ማለት አጋልጣለሁ ይሄ ነገር በእኔ ስም መሆኑን ሳውቅ ጊዜ አጋልጣለሁ ስል ጊዜ ተወረወርኩ። ከአንተ ስር የነበሩት ሰራተኞች በሙሉ እነ አቶ አሸብር እኔ ህጋዊ መድኃኒት እኮ ነው የሚመስለኝ። ህጋዊ መድኃኒት ማለት ህጋዊ መድኃኒት ነው እያየ ነው ቀኑ ያላለፈ ሱዳን ሀገር ድረስ መድኃኒት ወደ ኢትዮጵያ ወደ ሀገር ውስጥ ስታስገባ አይተህ ነው መቼ ማለት ነው። ከሱዳንም ከሞያሌም እናስገባለን። እኔ የግድ እዛ መሄድ አይጠበቅብኝ። ኦንላይን ነው ክፍያ የሚፈጸም። እሺ ኦንላይን ይከፈላል፣ መድኃኒቶቹ ይገባሉ። ስቶር እንዲገቡ አደርጋለሁ። የማን ስቶር? የራስህ ነው? የድርጅት ውስጥ። የማን ድርጅት ነው? የአቶ ከተማ? አቶ ከተማ ይኸውልህ ተደርሶብሃል አልኩህ። በቃ የአቶ ከተማ እጅ ላይ ነው የሚገኘውን በህግ ቁጥጥር ስር ነው አውለነዋል። በመጨረሻም ደርሰንበታል። እያንዳንዱ ነገር ተናግሯል። የምትነግረኝ ከሆነ ትነግረኛለህ። አልነግርም የምትል ከሆነ አንተ ላይ እርምጃ ይደርስብሃል። ኦልሬዲ ነው የለሁበት። በቃ ስቶሪ ይገባል፣ አለቀ። እሺ ከዛስ? ከስቶሪ ይከፋፈላል የፋርማሲ ማለት ነው። ፋርማሲዎች ይመጣሉ፣ ኦርደር ያደርጋሉ። የፋርማሲ አይደለም የምታከፋፍሉት፣ አንድ ፋርማሲ አለ ከአንተ በሚበጀት ገንዘብ የተከፈተ ፋርማሲ። እዛ ፋርማሲ ገንዘብ በጅ ይቻላል። ቆፍራችሁ ነው እንደውም ከስር ቤዝመንት ሰርታችሁለት ያንን ፋርማሲ ነው የተገኘ። የለም እኔ እሱ ፋርማሲ በፍጹም የምትለው ፋርማሲ ለምን ይቆፈራል? እሱ ማስረጃ ላሳይ ይችላል። ማየት ላሳይ ይችላል። ምን አለ? እሱን አሳያለሁ። በፎቶ ማስረጃ ስላለኝ ያሳያለሁ። እሱ የፎቶ ማስረጃ ተቆፍሮ እንደወጣ የትኛውንም የተቆፈረ ከስር ፋርማሲው እንደ ቤዝመንትነት ከስር የተቆፈረ እንትን ልታሳይ እንችላለን። ፎቶግራፍ በምን ምክንያት ላሳይ? እንደዚህ አይነት ነገሮችን ልሰራልህ አልችልም። ምክንያቱም እኔም ህጋዊ ሰው ነኝ። ገባህ? አንተን ፈልጌ ወይም አንተን ለማጥመድ እኔን ለማጥመድ የፈለክበት ምክንያት አሁን በጥቂቱ እየገባኝ ነው። ሲደረስ ተደርሶብሃል። ለአቶ ሽመልስ እዚህ ጋር ደርሼብህ ተው በቃ ገብቶኛል። ገና ስትይዘኝ ቅድም ልጅህ ነኝ ያልከኝ ነገር ገብቶኛል። እሱ እነግርሃለሁ። አሁን ምክንያት ደፈረ የሚል ነገር ደግሞ አመጣ። ነገሮቹን ስገጣጥማቸው ገባኝ። እሺ እናቴን ደፍሯታል እያልክ ነው። የእሷ ልጅ ነህ ማለት ነው አንተ። አሁን ስገጣጥመው የመጣልኝ ይሄ ነው። ስለዚህ እናቴን ደፍሯታል እሱን እጎዳዋለሁ ብለህ ነው። ምን ከአንተ ጋር እኔ አንተን ለመጉዳት ይኸውልህ አለቀ። እኔን ለመጉዳት ነው። እሷ ነች የላከች። ማን? እሷ ብቻም ሳትሆን ሌላዎቹም አንድ ላይ ተባብረው ነው የላኩ። እነማን ናቸው ተባብረው የላኩ? አይ በቃ ተው እኮ ነገር ጠላት አለኝ፣ ጠላቶቼ ናቸው እኔን ፍሬም አድርገው እየሰሩ ያሉት እንጂ እኔ ንጹህ ሰው ነኝ እያልክ ነው አይደለ? እስካሁን ስላንተ መረጃ ሳጣራ ማስረጃ ስሰበስብ ነው የከረምኩት። ስላንተ ጉዳይ ምን ያልከውም ምናምን ሐሰት ነው። በቃ አንድ ነገር ልንገርህ፣ አንተ የጠላቶቼ ሹመኛ ነህ። ተልከህ ነው የጠላቶቼ ሳይሆን አንተ የጠላቶቼ ሹመኛ ለማጋለጥ ወደ ህግ ለመውሰድ የመጣው ግለሰብ ነኝ። አገናኘሁት እኮ አወቅኩት። አሁንማ በምን መንገድ እንደመጣህ እኮ ገባኝ እኮ አወቅኩት። ጠላቶች አሉ ማለት ነው እንዴ? የእንጀራ እናቴ ጠላት አይደለች እንዴ እኮ? እሷ ድረስ ሄድክ እኮ። እሷንም አሳግታት ነበረ። ቤተሰብ አፈረስክ ያልክበት ቦታ ላይ ሁሉ ለምን አሳገትካት? እሺ ለምን አሳገትካት? እንደዛ ከሆነ አየህ፣ ለምን ታገተች? ያቺኛዋን ለምን ደፈርካት የሚለውን ደግሞ ለምን ታገተች? የእንጀራ እናትህን ያገኘናት ታግታ ነው። ለምን ታገተች? ለምን አሳገትካት? ታዲያ ማን ያሳገታት? ማን ሊያሳግታት ይችላል? ማን ሊያሳግታት ይችላል? እሺ ጥሩ ሌላ ነገር ጨምርልህ። ያኔ ፖሊስ ለምን አልያዘኝ? አልተገኘም። እስካሁን ፊትህ አይታወቅ፣ ሙሉ ነገር አይታወቅ፣ በአካል አትታወቅ። በአካል አትታወቅ። እኔ መንፈስ ነኝ እንዴ? ማልለዩ እንደዛ ነው እስካሁን የተነገረኝ የነበረው። መንፈስ ነህ። መጨረሻ ላይ ነው ስለዚህ አቶ ከተማ የሚባለው ግለሰብ እንዳስጠፋ። አይ አንተ መልአክ ነህ ማለት ነው። እኔ መንፈስ ከሆንኩ
በምን ስራ ነው እባክህ? መልአክ ላይ ይችላል። አንተ ጥሩ ነው የሸወድክ ያለው ያለ መሸወድ የሚከታተልን ማህበረሰብ ለመሸወድ የሞከርክ ያለው በጣም ጥሩ። ይሄን ያህል ዓመት አቆይቶ ላኩብኝ አይደል? አሪፍ ነው፣ ችግር የለውም። ይሄን ነገር ደግሞ በትክክል እኔ በራሴ እወጣዋለሁ። ተዘጋጅቼበታለሁ። በነገራችን ላይ በትክክል እወጣዋለሁ። እንደዚህ እንደምትል ስለማቅ ይሄንን ሁሉ ነገር ተዘጋጅቼ በምን መንገድ እንደምወጣው አውቃለሁ። ግን የዚህ ክስ አንተም አለህበት፣ ወቅ ችግር የለም አለህበት። ክሮዎችህም በሙሉ ካልመሰከሩ እነሱንም ከሳል። ምን እያደረግክ እንደሆነ ሊመሰክሩ ይገባል። ማስረጃዎቹን በሙሉ ልታቀርብ ይገባል። ይቀርብልሃል። ብዙ ማስረጃዎች አሉ፣ እነሱን አቀርብልሃለሁ። ያለበለዚያ ወደ አንተ ነው የምዞረው። ጥሩ አንድ ነገር ልጨምርልህ። ህግ አያውቅም ምንም እንትን አይልም ምናምን ብለህ ከሆነ መብቴንም ግዴታዬንም በደንብ የማውቅ ነኝ። እሱንም ስለምታውቅ ነው ለመሸወድ እየሞከርክ ያለው። ዝም በል አንተ ታወራለህ። ደግሞ ህግ ነው እንዳልነካው። ይሄንንም እንደ ምስክር አቀርብብሃለሁ። የደበደብከውን ማለት አንዴ ጋዜጠኛ ነኝ አንዴ ምንድን ነኝ እያልክ ሰው ትደበድባለህ እንዴ? ነውር አይደለም። ህግ ነው። በቃ በህግ በኩል እንነጋገራለን። በህግ በኩል እንነጋገራለን። ስለዚህ አሁን ምንም ነገር አልናገርም እያልከኝ ነው ያለው? አልናገርም አይደለም፣ ምንም አላረኩም ነው ያልኩህ። እሺ አንድ ነገር ልጨምርልህ ተጨማሪ። የመድኃኒት አስፈጣ ነበረ ከውጭ ብዙ ነገር እያልከኝ ነው አይደል? እንደዚህ አይነት ህይወት ውስጥ ተከፋፈለ ማለት መድኃኒት የሚያስመጣ ግለሰብ መቼም አስመጭና ላቂ ከሆንክ የራስ ቤት ይኖራል። በቃ የሆኑ ሰዎች አገቱኝ፣ እዛ ውስጥ ከተቱኝ። በሱ ምግብ ይልኩልኝ ነበር። እሱ ደግሞ የት እንዳለው ያውቃል። አለቀ። እነማን ናቸው ያገቱ? አላቃቸውም። ምክንያቱም ሊያግቱ እየተካቸዋለሁ። አገቱኝ፣ እዛ ውስጥ ከተቱኝ። በሱ አሁን አንተ እንዳስፈራራኸው ማለት ነው። እሺ እያስፈራሩ ምግብ ይልኩልኝ ነበር። ምግብ ሊያመጣልኝ የመጣ ነው መሰለኝ እኮ። ምክንያታቸው ምንድን ነው? አንተን ሊያግቱበት የቻሉበት ምክንያት አልነገሩኝም። እኔ ምን አውቃለሁ? ቢነግሩኝ አልነግርህም እንዴ? በጣም ጥሩ እየሸወድከን ነው አቶ ሽመልስ። ተቀመጥ እዚህ ጋር መጥተው የሚነግሩ ሰዎች አሉ፣ እሱን ትሰማለህ ተባሉ። ይኸውልህ ከስር ያሉት ሰራተኞች አብረው ሲሰሩ የነበሩት አክስት፣ እንጀራ እናት ሁሉም ገብተዋል፣ እስር ቤት ነው ያሉት። ሁሉም ፍርዳቸውን እየጠበቁ ነው የሚገኙት። ይገባሃል አይደለ? ከአንተ በታች ሲሰሩ የነበሩት ግለሰቦች አብሮ ሲሰራ የነበረው አቶ ከተማ ጭምር በህግ ቁጥጥር ስር ነው የሚገኘው። ቀጣይ እሱ ይገባል። እሱ ከገባ በኋላ ደግሞ አንተም ትቀጥላለህ። እሱ በህግ እንዳኛለን ነው። እሱም በህግ ነው። እሱ ችግር የለውም። እኔ ችግር የለውም። በህግማ ትዳኝ። በህግ ታምናለህ? ግን ህግ እኮ ለእኔም ለአንተም እኩል ነው። በገንዘብ ህግን በገንዘብ መግዛት የምችል ይመስልሃል? በገንዘብ እየገዛኸው ነው እንደ ህግን አንተን ነው እያልኩ ያለሁት። አንተ እየገዛኸው ነው። ጤነኛ ነህ ግን አይደል አቶ ሽመልስ? በጣም እንደ በጣም ጤነኛ ነኝ። ምንድን ነው ይሄ ተንኮሉ፣ ህገወጥ ስራው፣ ወንጀሉ ሲበዛ አይምሮን አሳብ። ይሄም ነገር ይኸውልህ ላቀርብብህ እችላለሁ። ምንም ሳያገኝና ምንም ማስረጃ አስምጭና ላኪ ከሆነ እንዴት ተከራይተህ ልትኖር ቻልክ? ወንጀለኛ ተብዬ እንዴት ተከራይተህ ልትኖር ቻልክ? አስመጭና ላኪ ከሆነ የጨረጨሰ ቤት ይኸውልህ ብፈልግ እከራያለሁ፣ ብፈልግ የራሴን ቤት እገዛለሁ፣ ብፈልግ እሸጠዋለሁ፣ እንደፈለግኩ መሆን ይችላል። ይህን ማን ይከለክል? ስለዚህ ራስን ለመደበቅ ተከራይተህ የነበረው ማለት ነው። በህግ ክልክል ነው ወይ? ክልክል ነው እያልኩ አይደለም፣ ግን ራስን ለመደበቅ ነው ተከራይተህ የነበረው። እሱ ግምት ነው። ያንተ ግምት ራስን ለመደበቅ ነው። ያንተ ግምት ነው እኮ አልኩህ። ራስን ለመደበቅ ነው ግምትህ ነው። ምክንያቱም አእምሮህ መጀመሪያውኑ ምን አስቧል መሰለህ? ወንጀለኛ ነው ብሎ አስቧል። ይሄ ራሱ ወንጀል እንደሆነ ግን አንተ አታውቅም። ወንጀለኛ ያልሆነን ሰው ወንጀለኛ ብሎ መጥራት ወይም ፍርድ ቤት ያልፈረደበትን ሰው ወንጀለኛ ብሎ መጥራት ወንጀል ነው። ተጠርጣሪ ነው የሚባለው። ይሄንን ታውቃለህ? አታውቅም? ይሄም ያስጠይቃል። ወንጀለኞች ምናምን እያልክ እንትን የምትለውም ያስጠይቃል። ስለዚህ ወንጀለኛነትህን ራስን እየካድክ እየሸፈንክ ስለሆነ ማንም አይደርስብኝም ብለህ አታስባለህ። አሁንም ወንጀለኛ እያልከኝ ነው። ማስመሰሉ ይብቃ። በቃ ምንም እኮ ከዚህ በኋላ እኔም ደርሼብሃለሁ፣ ሁሉም ሰው ደርሶብሃል። ገባህ አይደል? ስታስመስል ምንም ለአንተ የሚጠቅምህ ነገር የለም። እንዳልኩ ሁሉ ማስረጃዎች እጄ ላይ ነው ያሉት፣ መረጃዎቹም እጄ ላይ ነው ያሉት። ቀኔ ለአንተ ለህግ ለማቅረብ በጣም ኢዚ ነው፣ ቀላል ነው ለኔ። ሁሉንም ነገር ንገራቸው። አይደለም እያለ ነው። ለአንድ ነገር ልንገርህ፣
ይሄም ምርመራ እንትን የምለው ምናምን የምትለውን ነገር በሙሉ አድርግ። እኔ በጣም ንጹህ፣ እኔ እንደዚህ አይነት ነገር ውስጥ ታዲያ ለምንድን ነው በአንተ ስም ብዙ ወንጀሎች ሲሰሩ የነበረው? ኤክስፐርት ያደረገ መድኃኒት፣ ባዕድ አምልኮ፣ ሴቶች ደፈረ፣ ሴቶች ላይ ተጫወተ፣ ሴቶች እንደዚህ ያደረገ፣ ብዙ ስቃዮች፣ የእንጀራ እናቱን አገተ፣ አክስቱ እንደዚህ ያደርጋት፣ ሰዎችን አሳገተ፣ የነብሌን ቤተሰብ በታተነ፣ ጥንቆላ ጀመረ። በጣም የተለያዩ ወንጀሎች በአንተ ስም ሲሰሩ የነበሩት ለምንድን ነው? እኮ እሱ ማጣራት ስላለህበት ማለት ነው። አይደለም አንተ ማጣራት ነው ያለበት። አሁን እኔ ልዋሽህም ምልልህም ወይ ደግሞ የሆነ መጥፎ ሁኔታ ውስጥ ላስገባህ ምናምን ፈልጌ አይደለም። አጣራና ከዛ በኋላ እንገናኝ። እሺ ማቴዎስ ለምን ነገረኝ? ወንድምህ እያንዳንዱ ነገር እኮ ነግሮኛል። ወንድምህ ምንድን ነው የሚነግርህ? ሁሉንም የምሰራውን ነገር በሙሉ ነግሮኛል እኮ። የት አግኝተኸው ነው? አንተ ልካቸው ነው። ማቴዎስና አንድ ግብረ አበሩ አግተው ደብድቦኝ ነበር። አባሎች ደርሶ ነው ያተረፉኝ። ከዚህ በፊት ሊያስገድሉኝ ሞክረው ነበር። እኔንም ሐኪም ቤት በጣም ብዙ መከራዎችን አይቻለሁ። ለረጅም ወራት ታግቼ ነበር። ብዙ ነገሮች ደርሶብኝ። አንድ ነገር አሁን ጭቅጭቁ ምንም ውጤት የሚያመጣ ጉዳይ የለውም። አረጋግጣለሁ የምትለውን በሙሉ አስረግጥ፣ ማስረጃ አንጣ፣ በህግ መጠየቅ ከፈልግ ጠይቅ። ግን እኔ አሁንም ንጹህ ነኝ ነው። ስለዚህ ምንም ወንጀሉ ላይ የለውበትም ነው። የውሸት ነው በእኔ ስም የተጠቀሙት። አረጋግጠህ አምጣና በህግ በኩል ጠይቀኝ። ግን እኔ አሁንም የምነግርህ ንጹህ ሰው ነኝ። ተረጋግቼ ነው እያናገርኩህ። እሺ ከአቶ ከተማ ጋር ትሰራ ነበር? አልነበረም? እሰራ ነበር፣ ግን ወንጀል አይደለም የምሰራው። ምን አቶ ከተማ ጽድቅ ነው የሚሰሩት? ቤተክርስቲያን ነው የሚያገለግሉት ወይ መስጊድ ነው የሚያገለግሉት? ነጋዴ ወንጀለኛ ነው ሁሉ? አቶ ከተማ ነጋዴ አይደለም። አቶ ከተማ ይኸውልህ ስማኝ፣ አቶ ከተማ ማለት በጥንቆላ ስራ ህዝብ የጨረሰ ግለሰብ ነው። ገባህ አይደል እኮ። እሱን አንድ ነገር ልንገርህ፣ ጥንቆላ ስራ ፍርድ ቤት የሚያስቆመው ከሆነ አቶ ከተማን ጠይቀው፣ እኔን አይደል። ጠይቀው። እኔን ልጠይቀኝ አይችልም በዚህ ጉዳይ። በጣም ጥሩ። አቶ ከተማ ነው አይደለ ጥንቆላ ስራ የሚሰራው፣ እሱን መጠየቅ ነው ፍርድ ቤት። ስለዚህ ጉዳይ ህግ ካለው ህግ የለው። ሲፈልግ ይጠንቁል፣ ሲፈልግ አይጠንቁል። ልጅህንም በቁጥጥር ስር አውያለሁ። በነገራችን ላይ እሱንም ልከው ነበር እኔን ለማስደድብ። በጣም ጥሩ። ከአንተ ጋር ምንም የሚያከራክረኝ ጉዳይ እኔ እኮ ጨረሱ። እያስመሰልክም ይሁን አይሆንም እኔ ማጣራት ባለበት መልኩ አጣራለሁ። ስለዚህ ተነስ፣ የዴኒ ምርመራ እናደርጋለን። ና ተነስ፣ ተነስ። ከዛ በህግ ይጣራል።